ስትቅሙ ወደ ሚዲያ አትምጡ። ስታጨሱ ምናምን ስትሉ ወደ ሚዲያ አትምጡ። አትሊስት ባጫ ስብዕናው ማን ነው የሚለውን ከአንድ ሰው ሁለት ነገር ትሰማላችሁ ዛሬ። እንደፈለጋችሁ እንደ ሽንፍላ ሺህ ጊዜ ብታጥቧቸው ሊጠሩ የማይችሉ እንደሆኑ ኦህዴዶች አንድ ቪዲዮ እናሰማችሁና ባጫ ደበሌ ለማስተባበል እና ለመካድ የሞከረውን ሙከራ ከዛ በኋላ ማስረጃ አቅርበን ደግሞ የባጫ ደበሌ ፕሮፓጋንዳ ሊሰሩ የመጡትንም ቡጭ ብለን አርገናቸው እናልፋለን። እስኪ እንሂድ። ዳንሰኝነት ይመጣል። አዎ ሙርከኛ ማለት አዎ እኛና ዳንሰኛ ነው የሚመጣው። ዛሬ ያሳየኝ ለኔ የብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ እኮ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ። እንግዲህ እግዚአብሔር ይመራው ተስፋዬ ገብረአብ ነው ሁሉንም የሰራው። ተስፋዬ ገብረአብ አንድም በማስረጃ ሪሰርች ላይ የተመሰረተ ለኔ ሲነሳ እንዳልከው ዳንሰኝነት ይመጣል። አዎ ሙርከኛ ማለት አዎ እኛና ዳንሰኛ ነው የሚመጣው። ዛሬ ያሳየኝ ለኔ የብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ። ባጫ ደበሌ ለኔ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ ብሏል። የብሔራዊ ቲያትር ወይም የኢትዮጵያ ቲያትር ጀነራል ሽመልስ አበራ ጆሮ ነው። ተወሱን ባጫ ደበሌ እና ከሰሞኑ በደንብ አሪፍ ፕሮግራም ሰርተን ነበረ ከሽሜ ጋር። ባጫ እኔ ብሔራዊ ቲያትር ምን ብሎ ቅናይታ አንተ አባቦ ያልከው ኤርትራ በረሃን ማን ነው ኤርትራ እስር ቤት ብሔራዊ ቲያትር ከብሔራዊ ቲያትር አርቲስት ለመባል ተወዛዋዥ ለመባል ምናምን ለመባል አትሊስት ብሔራዊ ቲያትርም አገር ፍቅር ቲያትር ምናምን ቲያትር መስራት አለበት። ባጫ ዳንኪረኛ ነው እስክስተኛ ነው። የስ ኦፍ ኮርስ ማረጋገጫ እናመጣለን። ብሔራዊ ቲያትር ምናምን ቅኔ እየተናገርሽ ከሆነ ባጫ በደረቀ ጫት መጀመሪያ ተግሞጥመጠው ጫት ሉሉ ነው መሰለኝ የሚሉት ለሞሉሉ የሚባሉ ሰዎች አቤት እንዳይሉ በሚገርም ሁኔታ ባጫ ደበሌ ለኔ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ የሚል ነገር ተናግሯል። ቲፒኤልኤፍ ናት እንደምታውቀው ሀገሪቷን 27 ዓመት የገዙት እነሱ ናቸው ብለዋል። ዛሬ ማን ከምርኮኝነት ምርኮኛ አይደለም ነው ያለው አይደል? ከብርኮኝነት ሂዶ ያስፈታው ሰው በህይወት እያለ ምርኮኛ አይደለም ይላል እንዴ? እንደው ድንገት እኮ አሾልከው አይደለም የለቀቁት። እንመጣበታለን በዝርዝር በማስረጃ ነው እኛ ምን ሞግተው። አሁን ግን ባጫ እኔ ብሔራዊ ቲያትር አይደለም የሰጠኝ እኔ ስነሳ እስክስተኛነት ይነሳል ምርኮኝነት ይነሳል ብሏል። በሁለቱም ጉዳይ ግልጥልጥ እናደርገዋለን። እስኪ እንቀጥል። ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ እንግዲህ እግዚአብሔር ይመራው ተስፋዬ ገብረአብ ነው ሁሉንም የሰራው። ተስፋዬ ገብረአብ አንድም በማስረጃ ሪሰርች ላይ የተመሰረተ ጽሑፍ አልጻፈም። ፖዝ አድርግልኝ። ሁሉም አስተውሉ እንግዲህ አሁን ተስፋዬ ገብረአብ አንድም በሪሰርች ላይ የተመሰረተ በማስረጃ የተደገፈ ጽሑፍ አልጻፈም ማለት ያውላችሁ። የተስፋዬ ገብረአብ በማስረጃ የተረጋገጠ ነገር አንድም በሪሰርች የተሰራ ነገር ጽፎ አያውቅም ካልክ ሂድና ያቆምከውን የአኖሌ ሐውልት አንሳው። የተስፋዬ ገብረአብን ተረት ተከትላችሁ ነው አኖሌን ያቆማችሁት። ወራዳ ለመለስ ዜናዊ ከናንተ ጋር አገር መጋራት በጣም ይገርማል። ባጫ የእሱ ላይ የደረሰውን ትችት ለማስተባበል ምንድነው ያለው? ባጫ ደበሌ እኔ ተተቸው ብሎ ሲያስብ አስተውሉ። እኔ ተተቸው ብሎ ሲያስብ ተስፋዬ ገብረአብ አንድም በጥናት ላይ የተመሰረተ ነገር ሰርቶ አያውቅም አለ። ፐርፌክት እስማማለሁ በዚህ። እኔም ባጫ ደበሌን በተስፋዬ ገብረአብ ድርሰትና ትርክት ተመስርቻ አይደለም። ባጫ ደበሌ
ልታስተባብለው የማትችለውን ማስረጃ ነው ማቀርበው። ተስፋዬ ገብረአብን አንተ ባልከው ልስማማና ተስፋዬ ገብረአብ በአንተ ላይ ያቀረበውን ትችት አልቀበለውም፣ ስላንተ የጻፈውን አልቀበለውም ካልክ፣ አንድም በሪሰርች ላይ የተመሰረተ ነገር አልጻፈም ካልክ፣ ስለ አኖሌ የጻፈውን የቡርቃ ዝምታ ብሎ የጻፈውን ድርሰት ቀደጣለውና አይ ይሄ ኦሮሞን ሕዝብ አይመለከትም በል። አኖሌም የተስፋዬ ገብረአብ ድርሰት ነው። ከዛ ውጪ ኦሮሞ የሆኑት ዶክተር ነጋሶ ጊዳዳ የሳዮ ኦሮሞን በሚመለከት አደረግኩ ባሉት ጥናት የፒኤችዲ ማሟያ ወይም የፒኤችዲያቸውን የመመረቂያ ቴሳቸው ጥናታቸው ወይም የፒኤችዲ ማሟያቸው ምንድነው? እዛ ላይ አሳትመውታል መጽሐፍ አድርገው። በዛ ጥናታቸው ላይ ካሰፈሩት ነገር ስለ ኦሮሞ ታሪክ አንስተው አንድም ቦታ የአካባቢውን ሽማግሌ ተዘዋውሬ ጠየቅኩ። ነባር ሽማግሌዎችን ስለ ታሪክ አጠኑ። ኦሮሞ ናቸው። በፍጹም ከአኖሌ ጋር ተያይዞ ስለሚነሳው ታሪክና ጡት ቆረጠ የሚባል ታሪክ የለም፣ አንድም ማስረጃ አይቀርብበትም ተስፋዬ ገብረአብ ከጻፈው ድርሰት ውጪ ነው የሚሉት ዶክተር ነጋሶ ጊዳዳ። ስለዚህ አኖሌ ላይ ያቆምከውን ሐውልት ሳታነሳ ተስፋዬ ገብረአብ ልክ አይደለም የሚል ጫወታህን ባጫ ደበሌ አፈርፍረ ትበላዋለህ፣ ወይም አብይ አህመድ ድል ቁርሱ ይላል፣ ከሱ ጋር ትነጋገርበታለህ ሄደህ። እንቀጥል። ትርክት ናቸው። ሁሉም ኢትዮጵያን ለማፍረስ አማራና ኦሮሞን አጣልተው የደከመች ኢትዮጵያን ኢሳያስ እንዲበላት ለማመቻቸት ነው እንጂ የደከመች ኢትዮጵያን አማራና ኦሮሞን አጣልቶ የደከመች ኢትዮጵያን አማራና ኦሮሞን የሚያጣላው ማን ነው? ተስፋዬ ገብረአብ እያለ ነው። የስ ተስፋዬ ገብረአብ አማራና ኦሮሞን ለማጣላት ለማጋጨት የሚችለውን ሁሉ አድርጓል። ከተስፋዬ ገብረአብ በላይ ግን ባጫ ደበሌ፣ ከተስፋዬ ገብረአብ ግን በላይ አብይ አህመድ፣ ከተስፋዬ ገብረአብ በላይ ግን እነ ሽመልስ አብዲሳ እና አዳነች አቤቤ አድርገዋል። ታዲያ ባጫ ደበሌ ያንን ብሎ ከሆነ ማን ነው? ተስፋዬ ገብረአብ በጥላቻ ሆን ብሎ ያንን አድርጎ ከሆነ ሽመልስ አብዲሳ የሰበሩንን ሰብረን አዲስ አበባን ተቆጣጠር ነው ያለው ሽመልስ አብዲሳ አይደል ወይ? የአብቹ ጎሳን የገላን ጎሳን አፈናቅለው 100 ዓመት ቀጥቅጠው የገዙንን ያለው አብይ አህመድ አይደለም ወይ? 100 ዓመት ተገዛን ያለው ሰሞኑን እኮ ያስደመጥን ነው። የሰዎቹ አገረ መንግስት ፈርሷል ከ100 ዓመት በፊት ያለው እነ ሽመልስ አብዲሳ አይደል ወይ? ተስፋዬ ገብረአብ ከዚህ የተለየ ምን አለ? ኦሮሞና አማራን በማጣላት ረገድ አማራው ላይ አሁን ተስፋዬ ገብረአብ እኮ ሞቷል። ሰራዊት አዝምታችሁ ስታበቁ አማራን አከርካሪውን እንሰብራለን ብላችሁ የታገላችሁ ያላችሁት እናንተ አይደለም ወይ? ኦሮሚያን የምታስተዳድሩት እናንተ ናችሁ። ተስፋዬ ገብረአብ ሞቷል። አማራን በቁም እያረዳችሁ ያላችሁት እናንተ አይደላችሁም ወይ? አሁን አበሽጌ ላይ ከትላንት በስቲያ 3ቱን የአማራ ተወላጅ ወጣቶች ከመኪና ወርዳችሁ ስታበቁ በጥይት አናታቸውን ቦዳርሳችሁ ጥላችሁ አስከሬን ማንሳት አይቻልም ብላችሁ በአውሬ ያስበላችኋቸው አይደለም ወይ? ይሄው የአማራን አይከን የምትሏቸው ኤሊት የምትሏቸውን በእስር ቤት አጉራችሁ ባለፉት 3 ዓመታት እያሰቃያችሁ አይደለም ወይ? እነጋሽ ታዲዮስ ታንቱ ነውረኛ ታሪክና ባህል ነው ብለው ያሰቡትን ነገር በሙሉ አይጠቅምም ብለው ያሰቡትን ስለተናገሩ እስር ቤት እያማቀቃችሁ አይደለም ወይ? በአማራና በኦሮሞ መካከል አለ የምትሉት የጸብና ትርክት ተስፋዬ ገብረአብ ነው ያመጣው የምትለን ባጫ ደበሌ ሌንጮ ባቲ 50 ዓመት 40 ዓመት ኢትዮጵያን ዲኮንስትራክት አድርገን ኦሮሚያ የምትባል ሀገር ኮንስትራክት ለማድረግ ሰራን ያለው እኮ ኢትዮጵያን አፍርሰን ኦሮሚያ የምትባል ሀገር ለመስራት 50 ዓመት ታገልን ያለው እኮ ባጫ ደበሌ ነው። ማን ነው? አሚን በሌንጮ ባቲ እኮ ነው። እኛ ነን
ሌንጮ ለታስ ኢትዮጵያዊ ለመሆን ገና እንደራደራለን ያለው በኢትዮጵያ ውስጥ የቀኝ ግዛት ጥያቄ ነው ያለን የምትሉት ባጫ ደበሌ እስር ቤቱ ነህ፣ ኤርትራ እስር ቤቱ ነህ። የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው እያልክ አልነበር እኔ መግለጫ የምትሰጠው ማብራሪያ የምትሰጥ የነበረው? የትላንትና ታሪክ እንዴት ልታጭበረብሩ ትሞክራላችሁ? የ100 ዓመት የምናምን እሱ ላይስ እንደፈለጋችሁ ሰው አሁን ወስደ ሁሉንም ነገር ተስፋዬ ገብረአብ ትከሻ ላይ ጥዬ አስከሬን ላይ ነው እንጂ ምን ትከሻ ተስፋዬ ገብረአብ አስከሬን ላይ ጥዬ ምናምን እጫወታለሁ የምትለው ሂድና ሐውልትን አፍርሳ በይፋ ይቅርታ ጠይቃ በኦሮሚያ ውስጥ በዚህ ትርክት ላይ ተመስርተ አማራን ጨቋኝ ብለህ ነፍጠኛ ብለህ ለፈጸምከው ወንጀል ለፈጸማችሁት በደል ይቅርታ ጠይቋ። በሰበሩን ቦታ ሰብረን ተቆጣጠርነው አዲስ አበባን ያላችሁትን ልክ አልነበረም በሏ ንገሩና። እነ አብይ አህመድ እኛ ዝሆነን እንበላለን እንሰብራለን ያላችሁት ማንን ነው የምትሰብሩት? ማንን ነው የምትበሉት? አሁን አንገት የሚቀብር የለም። የሞተና ያፈጀ ያረጀ እንትን ነው ምንድነው ስሙ ፕሮፓጋንዳ ነው። እኔ እንደውም ይሄ ምርኮኛና ዳንሰኛ የሚለው ፖለቲካ ስላልሆነ ቢቀጥሉበት ጥሩ ነው። አይዲያን ካልተቃወመ እኮ ጥሩ ነው። አይዲያውን ሌላው የሚሰማ ሰው ይሰማል። ኦኬ ጎበዝ። አሁን ባጫ እንደዚህ ትቆይማ እንዴ? ባጫ እንደዚህ መሸምጠጥ ይቻላል እንዴ? እውነት ለመናገር ምን አይነት ፍጥሮች ናቸው ግን? ማለት እንዲህ መካድም ይቻላል? ባጫ ደበሌ እኔ ምርኮኛ አይደለሁም እስቲ የማረከኝ ይምጣ ሲል ምን ማለት ነው? እንዲህ ሰዎቹ በህይወት የሉም ብሎ ነው? መጀመሪያችን ናፍታታት ይውላችሁ። ባጫ ደበሌ ሻዕቢያ የማረከው ምርኮኛ ነው። ባጫ ደበሌ እኔ የተወለድኩበት ቦታ ምኮራበት ምናምን ባጫ የለገዳዲ ሰው ነው እና ለገዳዲ ችቦ ሻጭ ምን ችግር አለው ማለት አይደለም። እኛም ለደመራ እድሜያችን ቢደርስ ኖሮ ከሱን ገዛ ነበር። ሌሎቹ ትልቆቹ ገዝተውታል። ባጫ ችቦ ሊሸጥ ነው እንዴ አስመራ ሄደው? አስመራ እስር ቤት የገባው ችቦ ሊሸጥ ሄዶ ነው እንዴ? ለገዳዲ ችቦ ሻጭ ነበረ። ኦኬ ምንም ችግር የለው። ለገዳዲ ችቦ መሸጥ ችግር አለው እያልኩ አይደለም። ጥሩ ስራ ነው። እንደውም ባጫ የጫት ኮንትሮባንድ ከሚሰራ ለገዳዲ ችቦን እየሸጠ ቢያድግ ይሻለው ነበር። ይኸውልህ ወታደር ሆኖ የቀድሞ ጦር ሰራዊት ወታደር ሆኖ ነው የሄደው። እንደምታውቁት ኢህአፓ ወታደር አትመለምልም። ባጫ ደበሌ የኢህድን ወታደር የሆነው አስተውሉ። ባጫ ደበሌ አንድ ጥያቄ ብቻ እንጠይቀው። የኢህድን ወታደር የሆንከው በኋላ ኦህዴድን የመሰረትከው ምን ልታረግ እዛ ሰሜን ጦርነት ጋር ሄደ ነው? የለገዳዲን ችቦ ለመሸጥ ነው ወይ የሄድከው? አይደለም።